ተስፍሽ ዛሬ ፍርድ ቤት ቀርቦ ነበረ። ፖሊስ የ14 ቀን የምርመራ ጊዜ ቀጠሮ ይፈቀድልኝ ብሎ አልጠየቀም። ይህ ነገር ብዙ የምንማርበት ነው። ብዙ እናወራበታለን ለወደፊቱ ስለ ሀገራችን የፍትህ ክፍተቶች እንዴት እንደሆኑ ቁልጭ አድርጎ ያሳየ ስለሆነ፣ ምክንያቱም ኢንፎርሜሽን የሰጠ ሰው ህዝብ እየተበላ ነው ብሎ ኢንፎርሜሽን የሰጠ ሰው የተሰጠበት ነው የሚመረመረው ወይ ሰጪው ነው የሚመረመረው የሚለውን ምን ያህል ፍትህን እናስከብራለን የሚሉ አካላት ራሳቸው የዛ ተባባሪ እንደሆኑ እናያቸዋለን። 14 ቀን የተጨማሪ የምርመራ ጊዜ ይፈቀድልን አለ። እግዚአብሔር ይስጠውና ዳኛው ምንም ተጨማሪ ጊዜ የሚያሰጥ የምርመራ ሁኔታ ስላላየው ልጁን በዋስትና መብቱ ተከብሮለት ይውጣ አለ። ብያችሁ ነበረ። አውቀው ነው ቅዳሜ ዕለት እንዲታሰር ያደረጉት፣ አውቀው ነው እሑድ ስራ ስለሌለ ብዬ ነግሬያችሁ ነበረ። በደንቡ ዘርዝረን ነው የምናየው። ነገር ግን ከእስር ቤት እንደወጣ ሌላ ወረዳ ደግሞ እንደ እግር ኳስ ነው። አሁን እንደ እግር ኳስ የቀመሰ እንትን አይችልም ታውቃለህ። የድርሻውን አድርጌልሃለሁ ለማለት ሌላ እንትን ወስዶታል። ስለዚህ እነዚህ ደግሞ ከመቼ ወዲህ እነሱ ከሳሽ እነሱ ተበዳይ ሲጀምር ከፍተኛ የሆነ የውጭ ከረንሲ መዘዋወሪያ የገንዘብ ማጠቢያ ቦታ የሆኑ ድርጅቶች እኛም ድሮም ብለናል እኮ የምንፈራው ከሌቦች ጋር የሚተባበር የጸጥታ አካልን እንጂ ሌቦች መምጣት ትችላላችሁ ብለን አውርተናልና እንደዚህ ሆኗል። በዚህ አጋጣሚ በጣም የወደድኩት ይሄን ያህል ትወዱናላችሁ እንዴ? ለካ አብርሃም አሰፋ የሚባል ጠበቃ ሳይነገረው ነበረ ቦታው የመጣውና ከጎኑ ነኝ ያለው። ኤፍሬም ተካልኝ የተባልክ ጠበቃ ሳይነገረው ነበረ ቁምልን ሳይባል እኔ በቃ እኔ ነኝ የምሆነው ብሎ እንትን ያለው ማለት ነው። እና ይሄን ያህል ነው የምትወዱን ማለት ነው። አመሰግናለሁ። እናንተ ናችሁ በዚህ ኮንተንት ውስጥ እንድንኖርና እንድንጠነክር የምታረጉት። በፍጹም አያሸንፉንም ነው የምላችሁ። በፍጹም አንሸነፍም፣ ለሌባ አንሸነፍም። ይሄ የምታዩቸው ደግሞ ዘይት ነጋዴዎች ናቸው። የሞተር ዘይት እንግዲህ እነዚህ ይህንን ንግድ ፍቃድ ያወጣው አካል የራሱ አጃኳሚዎች አሉት፣ ሎቢዎች አሉት፣ ጋሻ ጃግሬዎች። እነዚህ ሰዎች በየቦታው ተሰማርተው አርፈ በተቀመጥክበት ቢዝነስ መጀመራቸውን፣ ቢዝነሱ አዋጭ መሆኑን፣ በአጭር ጊዜ ውስጥ ትርፍ እያካበቱ መሆናቸውን የተለያዩ ዘዴዎችን በመጠቀም ያጓጓል። ካጓጉ በኋላ በትንሽ ብር ኢንቨስት እንድታደርግ ያደርጉሃል። ይህንን ንግድ የጀመረው ሰውዬም ብዙም ሳይቆይ ኢንቨስት ካረግከው የበለጠ ትርፍ አገኘው ብሎ አካውንት ላይ ብር ያስገባልሃል። በእንደዚህ አይነት ሁኔታ እያለማመደ ሲሄድ አንተ ራስህ የምታውቃቸው ሰዎች ጋር ትሄድና ትርፍ እየሰራው ነው ብለህ ዘመዶችህን፣ ወንድሞችህን ትጀነጅናቸዋለህ። እንደዚሁ እነሱም ይገባሉ ማለት ነው፣ ትርፍ ያገኛሉ። አንዴ ግን ከፍተኛ ብር ስታስገባለት ስንት ይግባ ጥልቅ አይታወቅም። በእንደዚህ አይነት ሁኔታ ነው እህታችን እንግዲህ 600 ሺህ ብር መጀመሪያ አካባቢ በትንሽ ብር ትገባለች። ከዛን ከፍተኛ ብር እየሰጣት ይሄዳል። ከዛን ከፍተኛ ለማግኘት ደግሞ አሁንም 600ውን ስታስገባ ላፍ አርጓት የት እንደሄደ አዲስ አበባ ውስጥ ነው ያለው ተብሏል። የት አካባቢ እንዳለ ግን አይታወቅም። እንግዲህ እኛ በባህሪያችን የሰው ኢትዮጵያውያን አበሻ በባህሪው አንዳንዴ ያልተገባውን የራሱ ያልሆነን ገንዘብ ለማግኘት ስግብግብነት ባህሪ ያለብን። ይህን ስግብግብነት ባህሪያችንን ደግሞ እነዚህ ሌቦች በስነ ስርዓት ተረድተውታል። እና ስናስገባ ይዋቸው እስቲ ቤት ይሰራልናል ብሎ የተጭበረበሩ ሰዎች፣ መኪና ይመጣልናል ብሎ የተጭበረበሩ ሰዎች፣ ከዛ ውስጥ ወንድማቸው ይኖራል፣ ዘመዳቸው ይኖራል፣ ጎረቤታቸው የሚያውቁት ሰው ይኖራል። በእንደዚህ አይነት ሁኔታ ነው የስግብግብነታችን ባህሪ ያመጣብን ጣጣ። ሌላ ሰዎችንም የማያውቁበት ነገር ውስጥ ከተን እኛም እንበላለን፣ ሰዎቹም እንዲበሉ እናደርጋለን። እና መጠየቅ አንወድም።
ትላልቅ ትርፎች ከየት መጡ ብለን መጠየቅ አንወድምና በእንደዚህ አይነት ሁኔታ ነው እነዚህ ሰዎች እንግዲህ ብራቸውን ተበልተው ዘይት ነጋዴ የበላቸው። ከዚህ በፊት ባህር ዳር ላይ አንዲት ሴት እንደዚሁ አሸዋ ነግዳለሁ ብላ በእንደዚህ አይነት ሲስተም ነው ብር ከተቀበለቻቸው እና ደረቅ ቼክ እየጻፈችላቸው ከመጣች በኋላ የሆነ ታይም ላይ ጠፋች። እሷ እንኳን እቤት ነበራት። እቤቱ በሐራጅ እንዲሸጥ ተወሰነ። ነገር ግን የሐራጅ የተሸጠው ቤት የሰዎቹን ብር ከፍሎ የሚችል አይነበረም እና የቆየ ሲስተም ነው። እንዲህ በቆየ ሲስተም እንኳን እየተበላን ነው። አዳዲስ ሲስተም አጥተው እንኳን ቢበሉን እሰይ። ለምን ማለት እንልመድ። የሰው ገንዘብም ቢሆን ከፍተኛ ትርፍም ቢሆን እንዴት መጣ ይሄ ትርፍ የሚለው መጠየቅ፣ መጠርጠር። እንደ ቁማር እያለማመዱ እንደዚህ የሚበሏችሁ ሰዎች አሉ። በተጨማሪ ደረቅ ቼኮች ሲጻፍላችሁ ምንድን ነው ደረቅ ቼክ ማለት? ገንዘብ አለው እዛ ጋር ሰውየውን ችግር ከተከሰተ ይሄን ቼክ የሰጠህን አካል ልታስይዘው ትችላለህ፣ በወንጀል ልከሰው ትችላለህ፣ በፍትሐ ብሔር ልከሰው ትችላለህ። ባዶ አካውንት፣ የስራ ቦታ የሌለው አድሬስ የሌለው ካምፓኒ ነኝ የሚሉ ድርጅቶች ይህን ሰጥተው ከጠፉ በኋላ የማይገኙ ከሆነ ምንድን ነው የምታደርገው? ምንም እኮ ጥቅም የለውም እኮ። በወንጀል ብከሰው ሰውዬው ወይን ውጭ ሀገር ወጥቷል፣ አይገኝም። በፍትሐ ብሔር ከስቼ ብሬን ወስዳለሁ እንዳትል አካውንቱ ዜሮ ነው። ስለዚህ በእንደዚህ አይነት ሁኔታ ለመጠየቅ እንትን በሉ እባካችሁ፣ ስግብግብ አትሁኑ፣ ጠይቁ። የእናንተ ያልሆነ ነገር በፍጹም የእናንተንም ጭምር ነው ይዞት የሚሄደው፣ የቤተሰቦቻችሁን ጭምር ነው ይዞ የሚሄደው እና ጀስት መጠየቅ እንልመድ። ቢያንስ በአዳዲስ የሌብነት ስታይሎች ይፍጠሩና ይውሉን። በቆየና ባረጀ የሌብነት ስታይል ባንበላ መልካም ነው። ኢትዮጵያ ሕዝብ ሙትልኝ እንጂ ልሙትልህ አይልም አሉ ፕሮፌሰር መስፍን ወልደ ማርያም ብሎ ማን ነው የሚነግረን መሰላችሁ? ልደቱ አያሌው። አይ 97 ተረሳች እንዴት እንደሞትንላችሁ። በዚህ ፖለቲካ ውስጥ የትኛውም ፖለቲካ ውስጥ የለውበትም። የትም ጥጋ ጥግ ላይ አይወደኩ ሰው አይደለሁም እና እቺ ነገር ግን ትንሽ ፌር ስላልሆነች ነው ረሳሁ ማለት ነው። እንዴት እንደሞትንላችሁ ረሳሁ እና አሁን በቃ አንተ ተናግረው ልብ ውልቅ ብሏል። አሁን ደነዝ